የጌታ ስም የተባረከ ይሁን። ስለዚህ ጊዜና ስለዚህ ሰዓት የሚዲያ ቤተሰቦች በሚዲያ እግዚአብሔርን ቃል የምትካፈሉ ወገኖች በሙሉ ሰላምና ጸጋ ለእናንተ ይሁን። ባለፉት ወራቶች ስለ መጽሐፍ ቅዱስ ታሪካዊ አመጣጥና ቅዱሳት መጽሐፍትን ስለመክፈት እንዲሁም ስለ መጨረሻው ዘመን እየተማርን እንዳለ ይታወቃል። ዛሬ ደግሞ በአንድ ርዕስ የእግዚአብሔርን ቃል አብረን እንድንካፈልና እንድንማር በልቤ ላይ በጣም የሞላ ነገር አለና ይህንን ሐሳብ ባለፈው በቴሌግራም እና በዋትስአፕ አገልግሎት ላይ ተናግሬያለሁ። በማሳሰቢያ የመንፈሳዊነት መለኪያዎች ወይንም ደግሞ መንፈሳዊ ሰዎች መሆናችንን በምን እንደምንለካና መንፈሳዊ መሆናችንን በምን እንደምናረጋግጥ ቅዱሳት መጽሐፍት የሚሉትን ወይንም የእግዚአብሔር ቃል የሚያስተምረንን ተከታታይነት ባላቸው ወራቶች ውስጥ ይህንን ሐሳብ እንማራለን። እስኪ እግዚአብሔርን ቃል በዳንኤል ምዕራፍ 1 ላይ ያለውን ትንቢተ ዳንኤል ምዕራፍ 1 ላይ ያለ የመጽሐፍ ቅዱስ ክፍል ከ1 እስከ 10 እስኪ ላል የይሁዳ ንጉሥ ኢዮአቄም በነገሰ በ3ኛው ዓመት የባቢሎን ንጉሥ ናቡከደነጾር ወደ ኢየሩሳሌም መጥቶ ከበባት። ጌታም የይሁዳን ንጉሥ ኢዮአቄምን ከእግዚአብሔር ቤት ዕቃ ከፍሎ በእጁ አሳልፎ ሰጠው። እርሱም ወደ ሰናዖር ምድር ወደ አምላኩ ቤት ወሰደው። ዕቃውም ወደ አምላኩ ግምጃ ቤት አገባው። ንጉሡም ነውር የሌለባቸውን መልካሞቹን በጥበብ ሁሉ የሚያስተውሉትን እውቀት የሞላባቸውን ብልሃተኞችና አስተዋዮች የሆኑትን በንጉሡ ቤት መቆም የሚችሉትን ብላቴኖችን ከእስራኤል ልጆች ከነገሥታትና ከመሳፍንት ዘር ያመጣ ዘንድ የከለዳውያንን ትምህርትና ቋንቋ ያስተምሯቸው ዘንድ ለጃንደረቦቹ አለቃ ለአስፋኔስ ነገረ። ንጉሡም 3 ዓመት ያሳድጓቸው ዘንድ ከዚያም በኋላ በንጉሡ ፊት ይቆሙ ዘንድ ከንጉሡ መብልም ከሚጠጣው ጠጅ በየዕለቱ ድርጓቸውን አዘዘላቸው። በእነዚህ መካከል ከይሁዳ ልጆች ዳንኤልና አናንያ፣ ሚሳኤል፣ አዛርያ ነበሩ። የጃንደረቦቹ አለቃ ስም አወጣላቸው። ዳንኤልን ብልሳጦር፣ አናንያን ሲድራቅ፣ ሚሳኤልንም ሚሳቅ፣ አዛርያንም አብዲናጎ ብሎ ጠራቸው። ዳንኤልም በንጉሡ መብልና በሚጠጣው ጠጅ እንዳይረክስ በልቡ አሰበ። እንዳይረክስም የጃንደረቦቹን አለቃ ለመነ። እግዚአብሔርም በጃንደረቦቹ አለቃ ፊት ለዳንኤል ሞገስና ምሕረትን ሰጠው። የጃንደረቦቹ አለቃ ዳንኤልን መብሉንና መጠጡን ያዘዘላችሁን ጌታዬ እፈራለሁ፣ በዕድሜ እንደናንተ ካሉ ብላቴኖች ይልቅ ፊታችሁ ከስቶ ያየ እንደሆነ ከንጉሡ ዘንድ በራሴ ታስፈርዱብኛላችሁ አለ ይላል። በዚህ ቦታ ላይ እነ ዳንኤል ኦልሬዲ በእስራኤላውያን ባለመታዘዛቸውና ባመፃቸው በክፋታቸውና እግዚአብሔርን ማምለክ ትተው ሌሎችን አማልክቶችን በማምለካቸው ከእግዚአብሔር ጋር ያላቸውን ቃል ኪዳን በማፍረሳቸው ምክንያት ለምርኮና ለብዝበዛ ታርፈው እንደሚሰጡ በነቢያት አማካኝነት ለብዙ ጊዜ እግዚአብሔር ሲያውጅባቸውና ተመለሱ እያለ የመመለስ ጥሪ የመመለስ ድምፅ ሲናገር ሲያስተምራቸው ሲመክራቸው ሲገስጻቸውና ወደ ራሱ ሐሳብ ለመመለስ ያባብላቸው ለረጅም ጊዜ እንደቆየ ቅዱሳት መጽሐፍት ይነግሩናል። ነገር ግን እነሱ መመለስ ስላልቻሉና ወደ እግዚአብሔር ሐሳብና ፈቃድ ልባቸውን መመለስ ስላልቻሉ ለምርኮና ለብዝበዛ የከበረው ቤተ መቅደሳቸው ሲማረክ የቤተ መቅደሱ ዕቃ ተግዞ ወደ ባቢሎን ሲገባና በቤተ መንግሥት ውስጥ እያደጉ የነበሩ ጠቢባን የነገሥታት ዘር ያላቸው የነገሥታት ዝርያዎች ሲማረኩና ተማርከው ለባቢሎን ንጉሥ አገልጋዮች እንዲሆኑ ስልጠና ሊሰጣቸው ሲመለመሉ እነ ዳንኤልን እንመለከታለን። በዚህ ሰዓት ግን ዳንኤል በንጉሡ መብልና መጠጥ በዚያ ምድር ለአጋንንት እየተሰዋ በሚቀርበው ምክንያቱም በባቢሎን ምድር የሚመለከው አጋንንት ነው፣ ጣዖታቶች ናቸው። መጽሐፍ ቅዱሳችን ደግሞ በሕጉ ለጣዖት የተሰዋን አትብላ፣ ሌሎችን አማልክቶችንም አታምልክ የሚል ጥብቅ የሆነ ትእዛዝ አለ። ዳንኤልና ጓደኞቹ ይህንን ያውቃሉ። ምንም እንኳ ተማርከው ቢሄዱ፣ ምንም እንኳ ባልተመቸና በማይመች ሁኔታ ውስጥ ቢገቡ ይህንን ስለሚያውቁ ሊረክሱ አልፈለገም። ዳንኤል በልቡ አሰበ፣ ልቡን ጠበቀ፣ ልቡን በቅድስና ጠበቀ።
እስኪ የምንማረው እግዚአብሔር ቃል በእውነት ወደ እግዚአብሔር እንዲመልሰን ልባችንን ከዚህ ዘመን የክፋት አሰራር የምንጠብቅበትን የጽድቅን ጉልበት እግዚአብሔር እንዲሰጠን እንጸልይና ወደ ትምህርታችን እንሄዳለን። አምላካችን አባታችን ስለዚህ ጊዜና ሰዓት እጅግ እናመሰግንሃለን። አቤቱ ጌታ ሆይ ሁኔታ ቢለወጥ አንተ አትለወጥም። ነገሮች ቢለዋወጡ ቃልህ አይለወጥም። እነ ዳንኤል ይህንን ነው ያሰቡ፣ እነ ዳንኤል ይህንን ነው ያደረጉ። እነ ዳንኤል በዚህ አጀንዳና በዚህ ሐሳብ ውስጥ ነው የገቡ። ዛሬም ጌታ መንፈስ ቅዱስ ሆይ ዘመኑ ክፉ ነው። በወሬ ያረክሳል ምን ሰማው የምናየው ነገር ሁሉ ልብን የሚያረክስና ልብን የሚጥል ነው። ልባችን ግን እንደነ ዳንኤል የተጠበቀ ይሆን ዘንድ ልባችንን የምንጠብቅበትን የሕይወትን ቃል በውስጣችን እንድንሰውር አቤቱ ልባችን በቃል የተሞላና አቤቱ የምንማረው ለሕይወትና ለጽድቅ ለቅድስና አንተን ለማክበርና ለመለወጥ እንዲሆንልን መንፈስ ቅዱስ እንድትረዳን እንድታግዘን በጌታ በኢየሱስ ክርስቶስ ስም እለምንሃለሁ። መንፈስ ቅዱስ ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽ ሰላም የበዛ ይሆናል እንደሚል ዛሬ የምንማረው ቃል ፖለቲካ አይደለም፣ የሕይወት ቃል ነው። የምንማረው ቃል ተረት ተረት አይደለም፣ ሕይወትን የሚለውጥ ጽድቅን የሚያደርግና በጽድቅ እንድንኖር አቅም ጉልበት የሚሆነን ነው። በኢየሱስ መንፈስ ቅዱስ እያንዳንዳችንን እንድታስተምረን እንድትረዳን በኢየሱስ ክርስቶስ ስም እንለምንሃለን። ቃልህን አስተምረን። የመንፈሳዊነት መለኪያዎችን ምን እንደሆነ ከቃልህ እንረዳለን እንማራለንና በጌታ በኢየሱስ ስም አስተምረን። ይህን ስላደረግህ ደግሞ እናመሰግንሃለን። እኔም ደግሞ ቃልህን መግለጥ እንደሚገባ ይገልጠው ዘንድ መንፈስ ቅዱስ አንተ እንድትረዳኝ አቤቱ እንድታግዘኝ አቤቱ መንፈስ ቅዱስ ሁላችንንም እንድትረዳ እለምንሃለሁ በኢየሱስ ስም አሜን። የእግዚአብሔር ስም የተባረከ ይሁን። እንግዲህ ስለ መንፈሳዊነት ስናነሳ በመጀመሪያ መንፈሳዊነት ምንድን ነው የሚለውን ትንሽ ማብራራት ያስፈልጋል። መንፈሳዊነት በመጽሐፍ ቅዱስ በምንስ ይለካል? መንፈሳዊነት ማለትስ ምን ማለት ነው? ሰዎች መንፈሳዊነታቸውን ለማስረዳት ለሰዎች መንፈሳዊ ሰው ነኝ ብለው ለመታወቅና እውቅና ለማግኘት የመንፈሳዊነታቸውን ማረጋገጫ ብዙ ነገር ሲናገሩና ብዙ ነገሮችን ሲያደርጉ ይታያሉ። መንፈሳዊነታቸውን ለማረጋገጥ ወይም መንፈሳዊ ሰው ነኝ ለማለት መንፈሳዊ ሰው መስሎ ለመታይ የተለያዩ ነገሮችን ያደርጋል። መንፈሳዊነታቸውን ባለባበሳቸው ሊገልጡ ይፈልጋሉ። መንፈሳዊነታቸውን እግዚአብሔር ይመስገን በማለት ሊገልጡ ይፈልጋሉ። መንፈሳዊነታቸውን በተለያዩ መንፈሳዊ ቋንቋዎች ለማስረዳት ለማብራራት ወይንም ለመግለጽና ለሰዎች ለማስረዳት ብዙ ጥረትን ያደርጋሉ። ግን በእርግጥ መንፈሳዊነት በንግግርና በቋንቋ በቃላቶቻችን ልንገልጠው እንችላለን ወይ? መንፈሳዊነትን በቃላትስ መግለጥና ማስረዳት ይቻላል ወይ? መንፈሳዊነትንስ በቃልና በቋንቋችን ለሰዎች አስረድተን መንፈሳዊነታችንን ሰዎች አረጋግጠው እንዲነግሩን መንፈሳዊ መሆናችንን እንዲያስረዱን ማድረግ እንችላለን ወይ? ፈጽሞ መንፈሳዊነት ከቃላት ከቋንቋና ከልዩ ልዩ ሃይማኖታዊ ስነ ስርዓቶች የተለየ ትርጉምና የተለየ አካሄድ ነው ያለው። ስለዚህ መንፈሳዊነት ማለት በክርስቶስ ኢየሱስ በማመን መንፈስ ቅዱስን በመቀበል የልብ ሰው መሆን የእግዚአብሔርን ፈቃድ በውስጥ ሰውነታችን አውቀን በውስጥ ሰውነታችን እግዚአብሔርን የምናከብር ሰዎችና እግዚአብሔርን በመፍራት ለትውልድ በሕይወታችን ባፋችን ሳይሆን በሕይወታችን እግዚአብሔርን የምንገልጥ ሰዎች መሆናችን ነው መንፈሳዊነታችን። መንፈሳዊ ትርጉምም ይሄ ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል። አሮጌ የሚለው አሮጌ ሃይማኖታዊ ስርዓት፣ አሮጌ ቋንቋ፣ አሮጌ ንግግር፣ አሮጌ አስተሳሰብ፣ አሮጌ አካሄድ፣ አሮጌ የሆነ ጌታ ኢየሱስ ኒቆዲሞስን አንድ ነገር አለው። ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም አለ።
እንዴት ነው ሰው ከሸመገለ በኋላ ዳግም የሚወለድ አለ ኒቆዲሞስ። አንተ የአይሁድ መምህር ስትሆን ሕጉን በቃል እያነበነብክ ነቢያትን እየሰበክ ብዙ ነገር እያልክ እንዴት ይህንን አታውቅም አለው። ስለዚህ መንፈሳዊነት አሮጌውን ሕይወት አስወግዶ በልብ መታደስ መለወጥ ነው። ሮሜ ምዕራፍ 12 ከ1-2 ስናነብ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ አለ ሐዋርያው ጳውሎስ። መንፈሳዊነት በለውጥ የሚታይ ነው። በመንፈሳዊ ለውጥ የሚታይ ነው። በሕይወት ለውጥ የሚታይ ነው። ስለዚህ መንፈሳዊነት ብለን ስንል የተለወጠ ሕይወት፣ አካሄዱ የተለወጠ፣ አኗኗሩ የተለወጠ፣ እርምጃው የተለወጠ፣ በፊት ያደረገው የነበረውን አቁሞ መንፈሳዊ ዓለም ውስጥ ገብቶ በነገር ሁሉ እግዚአብሔርን የሚያከብር ሕይወት ማለት ነው መንፈሳዊነት። መንፈሳዊነትን በቋንቋችን፣ መንፈሳዊነትን በንግግራችን፣ መንፈሳዊነትን በአፋችን፣ መንፈሳዊነትን በቃላችን፣ መንፈሳዊነትን ኢየሱስ ጌታ ነው በማለት መንፈሳዊነትን እኔ ሃይማኖተኛ ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዚያ ነኝ ብለን በማለት የምንገልጠውና የምናስረዳው አይደለም። ስለዚህ መንፈሳዊነት መለኪያዎች አሉት። አንድ ጊዜ በሉቃስ ወንጌል ምዕራፍ 18:9-14 ላይ ያለውን ክፍል ስናነብ ጻድቃን እንደሆኑ በራሳቸው ለሚታመኑና ሌሎቹን ሁሉ በጣም ለሚንቁ ይህንን ምሳሌ ነገራቸው እንዲህ ሲል፣ 2 ሰዎች ሊጸልዩ ወደ መቅደስ ወጡ። አንዱ ፈሪሳዊ፣ ሁለተኛው ቀራጭ። ፈሪሳዊም ቆሞ በልቡ ይህንን ሲጸልይ እግዚአብሔር ሆይ እንደ ሌላው ሰው ሁሉ ቀማኛና መጸኛ መንዝራ ወይንም እንደዚህ ቀራጭ ስላልሆንኩ አመሰግንሃለሁ። በየሳምንቱ 2 ጊዜ ጾማለሁ፣ ከማገኘው ሁሉ አስራትን አወጣለሁ አለ። ቀራጩ ግን በሩቅ ቆሞ አምላኬ ሆይ እኔን ኃጢአተኛውን ማረኝ አለ። ደረቱንም ይደቃ ነበር። እላችኋለሁ ከዚህ ይልቅ ጻድቅ ሆኖ ይሄኛው ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ሁሉ ይዋረዳል፣ ራሱን የሚያዋርድ ሁሉ ከፍ ይላል። መንፈሳዊነት ጽድቅን መቁጠር አይደለም። መንፈሳዊነት በራስ ጽድቅ መታመንና በራስ ጽድቅ መመጻደቅ አይደለም። መንፈሳዊነት የምናደርገውን ነገር እያወጅነ ከሌላው ሰው እንደተሻለ አድርገን የምንቆጥረውና ከሌላው ሰው የተሻሉ ሰዎች አድርገን ራሳችንን የምናቀርብበት አይደለም። መንፈሳዊነት ሃይማኖተኝነት አይደለም። መንፈሳዊነት የሃይማኖት አክራሪነት አይደለም። መንፈሳዊነት መልካም ስራ ሰርቻለሁ ብሎ ማወጅና መናገር አይደለም። መንፈሳዊነትን በምንም አይነት መልኩ በቃላችንና በቋንቋችን የምንገልጸውና የምናብራራው አይደለም። መንፈሳዊነት የልብ ሰው መሆን ነው። መንፈሳዊነት እንደ ቀራጩ አምላኬ ሆይ እኔን ኃጢአተኛውን ማረኝ ብሎ ራስን በእግዚአብሔር ፊት ማዋረድ ነው መንፈሳዊነት። ልብን በእግዚአብሔር ፊት ማዋረድ ነው። ኢሳይያስ ላይ ሲናገር የሚሰዋልኝ አይደለም አለ። መንፈሱ ወደ ተሰበረ ሰው፣ በልቡ ወደ እኔ ወደሚንቀጠቀጠው ሰው እመለከታለሁ አለ። እግዚአብሔር የተሰበረንና የተዋረደን መንፈስ በፊቱ ይመለከታል እንጂ ራስ ጸደቅ የሆነን አካሄድ የሚሄዱና ራሳቸውን ከፍ ከፍ የሚያደርጉ ራሳቸውን የሚያጸድቁና የሚመጻደቁ እኔ እንደዚህ ነኝ፣ እኔ እንደነዚያ ነኝ፣ እኔ እንደዚህ ነኝ፣ እኔ ከሌሎች እሻላለሁ ብለው የሚያወሩ እነሱ ሰዎች መንፈሳዊ አይደለም። ይሄ ፈሪሳዊ ራሱን ሲያመጻድቅ ምን አለ? ቀራጩን እየናቀ በሳምንት 2 ጊዜ ጾማለሁ አለ። ደግሞ በሳምንት 2 ጊዜ ጸልያለሁ አለ። ደግሞ በሳምንት እንደዚህ ያደርጋለሁ፣ አስራት እሰጣለሁ፣ እንደዚህ ቀማኛና ቀራጭ አይደለሁም ብሎ ሌላውን እያንቋሸሸ ራሱን ግን ከፍ ከፍ እያደረገ እየተመጻደቀ ራሱን እያጸደቀ ይናገር ነበር። ነገር ግን ቀራጩ ምን አለ? አምላኬ ሆይ እኔን ኃጢአተኛውን ማረኝ። እኔ ካንተ ጽድቅ ፊት ልቆም የማይገባኝ ሰው ነኝ፣ ነገር ግን ምሕረት ያስፈልገኛል አለ። መንፈሳዊነት ይሄ ነው። መንፈሳዊነት በእግዚአብሔር ምሕረት የሚታመን እንጂ እሱ በሚሰራውና በሚያደርገው ስራ የሚታመን አይደለም። እሱ በሚያከናውነው ተግባር የሚታመን አይደለም። በዚህ ዘመን ወገኖቼ ስነግራችሁ
በዚህ ዘመን ብዙ ሰዎች መንፈሳዊ ቋንቋ ይናገራሉ። መንፈሳዊ ሰው ነኝ ብለው ያውጃሉ። ራሳቸውን ከሌላው ሰው የተሻለ አድርገው ለማቅረብ ሌላውን በመናቅና በማንቋሸሽ ሲመላለሱ ሲናገሩ ሌላውን ሲንቁ ይስተዋላሉ። እኔ እኮ አክራሪ ጴንጤ ነኝ፣ እኔ እኮ አክራሪ ኦርቶዶክስ ነኝ፣ እኔ እኮ አክራሪ ሙስሊም ነኝ፣ እኔ እኮ አክራሪ እንደዚህ ነኝ ይላሉ። በአክራሪነት ከሆነ የአይሁድን እምነት ተከታይ የነበረው በገማልያል እግር ቁጭ ብሎ የተማረው ደግሞ ዕውቅ ፈሪሳዊ የነበረው ሐዋርያው ጳውሎስ ከቢንያም ወገን የተወለደው ደግሞ ምርጥ ከተማ በተባለችው እሱ በነበረባት ዘመን በዚያች ኬልቅያ በምትባል ከተማ ምርጥ ከተማ ያደገ የተማረ የሮም ዜግነት ያለው በዚያን ዘመን በግሪክ ዘመነ መንግስት ታላላቅ ፈላስፎችን ቻሌንጅ የሚያደርግ ዕውቅ ፈሪሳዊ ነበር። ፊልጵስዩስ ምዕራፍ 3 ላይ ግን ይመጣና ይሄ ሁሉ ለካ ጉድፍ ነው አለ። ይሄ ሁሉ ለካ ጉድፍ ነው። ምንም ረብ አልነበረውም። ለሃይማኖቱ ቀናተኛ ነበር። ለአይሁድ ሃይማኖት እጅግ ቀናተኛ ነበር። ነገር ግን ከንቱ ነበር ያሁሉ። ነገር ግን ለጳውሎስ ያ ነገር ምኑም አልነበረም። አይኑ ሲበራ ጌታ አይኑን ሲከፍትለትና ሲያድነው እሱ ይመላለስበትና ያደርገው የነበረው ሁሉ ከንቱ እንደነበረ ሐዋርያው ጳውሎስ ተናገረ። ከጳውሎስ በላይ አክራሪ ሰው አልነበረም። ጌታ ግን ተገለጠለትና አክራሪነቱን፣ ትምክህተኝነቱን፣ አውቃለሁ ባይነቱን አስተወው። ስለዚህ መንፈሳዊነት የተለወጠ ሕይወትና የተለወጠ ማንነት በእግዚአብሔር ምሕረትና ቸርነት የሚታመንና የሚደገፍ ትሑትና በትሕትና የተሞላ ሕይወት ነው እንጂ መንፈሳዊነት እኔና እናንተ እንደምናወራውና መንፈሳዊ ነኝ ብለን እንደምንናገረው እንደምንገልጠው አይደለም። ስለዚህ ዛሬ ምናልባት እኔና እናንተ መንፈሳዊነታችንን ለማሳወቅ ብለን ብዙ ነገሮችን እያወራን ሊሆን ይችላል። በማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ በሰማይ ያለውን የአባቴን ፈቃድ የሚያደርግ ሁሉ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም ይላል። በዚያን ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንትንስ አላወጣንምን? በስምህ ብዙ ታምራትን አላደረግንም ይሉኛል። የዛን ጊዜም ከቶ አላወቅኋችሁም እናንተ ዓመፀኞች ከኔ ራቁ ብዬ እመሰክርባችኋለሁ ሊል አላቸው። ስለዚህ እነዚህ ሰዎች አጋንንት አውጥተው ሊሆን ይችላል። አጋንንት ማውጣት ግን የመንፈሳዊነት መለኪያ አይደለም። ትንቢት መናገር የመንፈሳዊነት መለኪያ አይደለም። የእግዚአብሔርን ቃል አስተማሪ መሆን የመንፈሳዊነት መለኪያ አይደለም። ሰባኪ መሆን የመንፈሳዊነት መለኪያ አይደለም። ሐዋርያ ነኝ ብሎ ራስን መሾም፣ ነቢይ ነኝ ብሎ ራስን መሾም፣ መጋቢ ነኝ ብሎ ራስን መሾም የመንፈሳዊነት መለኪያ አይደለም። መንፈሳዊነት የሚለካው በሰማይ ያለውን የአብን ፈቃድ ማድረግ ነው። ስለ እግዚአብሔር ፈቃድ ወይም ስለ አባታችን ፈቃድ ስናነሳ ጌታ ኢየሱስ ክርስቶስ የኔስ መብል የላከኝን የአባቴን ፈቃድ አደርግ ዘንድ ስራውንም እፈጽም ዘንድ ነው አለ። የራሴን ፈቃድ አላደርግም አለ። ሰው የራሱን ፈቃድና ምኞት እያደረገ መንፈሳዊ ነኝ ብሎ ቢያወራ በፍጹም መንፈሳዊ ሊሆን አይችልም። ሰባኪ ነኝ ብሎ ቢያወራ በፍጹም ሰባኪ ሊሆን አይችልም። ነቢይ ነኝ ብሎ ቢያወራ በፍጹም ነቢይ ሊሆን አይችልም። የመንፈሳዊነት መለኪያው አጋንንት ማውጣት፣ ሰባኪ መሆን፣ ነቢይ መሆን፣ አስተማሪ መሆን አይደለም። የመንፈሳዊነት መለኪያው የእግዚአብሔርን ፈቃድ በዘመናችን ማድረግ ነው። የእግዚአብሔር ስም የተባረከ ይሁን። ይቀጥላል።